ጊዜ ከሁሉ ነገር በላይ እጅግ የሚያስፈልገን ነገር ሆኖ ሳለ ከሁሉ ነገር በላይ በተበላሸ ሁኔታ የምንጠቀምበት ነገር ነው ይለናል ዊሊያም ፔን። የአንድን ዓመት ዋጋ ለማወቅ ከፈለግ ክፍሉን የደገመን ተማሪ ጠይቀው። የአንድን ወር ዋጋ ለማወቅ ከፈለግ ካለ ወሩ የተወለደን ሕፃን የወለደችን ሴት ጠይቃት። የአንድን ሳምንት ዋጋ ለማወቅ ከፈለግ በየሳምንቱ የሚወጣን ጋዜጣ አሳታሚ ጠይቀው። የአንድን ቀን ዋጋ ለማወቅ ከፈለግ የወሳኝ ፈተናን ውጤት ነገ ለመስማት የሚጠብቅን ተማሪ ጠይቀው። የአንድን ሰዓት ዋጋ ለማወቅ ከፈለግ ለመገናኘት የተቀጣጠሩ ትኩስ ፍቅረኞችን ጠይቃቸው። የአንድን ደቂቃ ዋጋ ለማወቅ ከፈለግ አውቶቡስ ለትንሽ ያመለጠውን ሰው ጠይቀው። የአንድን ሰከንድ ዋጋ ለማወቅ ከፈለግ ከአደጋ ለጥቂት ያመለጠን ሰው ጠይቀው። የአንድን ሚሊ ሰከንድ ዋጋ ለማወቅ ከፈለግ በኦሎምፒክ ሩጫ ለጥቂት የተቀደመ ሯጭ ጠይቀው። አዎ ወንድሞቼ፣ ቅድም ዊሊያም ፔን እንዳለው ጊዜ ከሁሉ ነገር አስፈላጊ ሆኖ ሳለ ነገር ግን ከሁሉ ነገር በላይ በተበላሸ ሁኔታ የምንጠቀም ከሆነ እውነት እላችኋለሁ በሕይወታችሁ ላይ እየቀለዳችሁ ነው። አስባችሁ ታውቃላችሁ? ቆይ በየቀኑ መሽቶ ሲነጋ ወደ መቃብራችሁ እየቀረባችሁ እንደሆነ እኔ ሳስበው ከተቀመጥኩበት እንድነሳ ከሚያደርጉት ነገሮች አንዱ ነው። ስለዚህ አስቡበት። ጊዜ ሳይሆን የሚያልቀው ሕይወት እንደሆነ። ይህንን ቪዲዮ የሰራሁት እንደ ማንቂያ ደውል እንዲሆን ብዬ ነው። ከተነቃቃችሁበት፣ ከወንበራችሁ ከተነሳችሁበት ይህ ቪዲዮ የሆነ ነገር እንድታዩ ካረጋችሁ ጠቅሟችኋልና በየሳምንቱ ረቡዕ፣ አርብ፣ እሁድ 2 ሰዓት ላይ ሁል ጊዜ እናንተን የሚያስተምሩ አዲስ እይታ እንዲፈጠር የሚያደርጋችሁ ቪዲዮ በዚህ ቻናል ስለምለቅበት ይህንን ቻናል ሰብስክራይብ በማድረግ የትምህርቶቹ ተካፋይ እንድትሆኑ በአክብሮት ይጠይቃችኋለሁ። በሌላ አስተማሪ ቪዲዮ እሁድ ዕለት እስክንገናኝ ቸር ሰንብቱ።